የማች ልብስ ያውቃሉ። ከዚህ በፊት ዘር መንዘራቸው እኮ ነው የሚላችሁ። ማች ያውቃሉ። ማች ስንገዙ ይመጣሉና እነሱ እንዲህ ናቸው። እናንተ የራሳችሁ ህይወት ኑሩ። በእኛ የእናንተ እድማችሁ ነው። ዘር መንዘራቸው ያውቃሉ። ሂጂበት ፊቆ ሂጂበት ዘር መንዘራቸው መጀመሪያ እንኳን ማለት ነው ሲኖ ይሄድብሽ። ወዴት ነው የሚሄደው? እውነቱን ቁጭን ነግሬ ነው ዛሬ የሚወጣው። ታፍታፍ ያለሽ 93 ቆርጠሽ ላኪ። ለቡሩከን ላኪ፣ ለሃይሚን ላካችሁ። ለሃይሚን ለቡሩከን ሼር አድርጉ። የማይም ልጆች እዚህ መጥቶ ታፍታፍ ያድርጉ። ሀብ ተብዮ ሄከት መጥቶ ታፍታፍ ያድርግ። እንደ ነችና ትቀልዳላችሁ እንዴ? የሰገጤ ዘሩላ መጀመሪያ ይሄ ሃይሚ ዩቱብ ከፍቶ ሲሰጥ ሀብ ተብዮ ሰላም ቤተሰብ ሰላም ሀብቱ ዩቱብ ምናምን የምትለው ልጅ አይደለም እንደ አሁን በእኛ ላይ ጠገበ እኮ እንጀራ፣ ግማሽ እንጀራ ሙሉ። አሁን ከዚህ በፊት ግማሽ እንጀራ ነበር የሚበላው፣ አሁን ሙሉ በላና ጠገበ። የለቃቃሚ ዘር ማንም ቢሆን ማለት ነው። እነሱ እዛ ሃይሚና ብሩክ ሀቢና እዛ ቢገዳደሉ ይሻላል። እኛ አረብ ሀገር ያለውን እኛ ለነሱ የገበያቸው የምናቸው የቦርጫቸው ምንጭ እኛ ነን። እከክ ከዚህ በፊት እነሱ ስጦታ እየሰጡ ምንድን ነው እነሱ የሚጠጡ ምግብ ጠርተው እነሱ የሚበሉ ምግብ አናውቅም እኛ። አሁን የገቡበት ሆቴል እኛ እናውቃለን። ከዚህ በፊት እነሱ ሻይ ቡና ለማለት በር ላይ ባረንዳ ላይ የተቀመጡ ሰዎች እኮ ናቸው። ታፍታፍ አድርጉ። አረፈ ታፍታፍ ታደርጋለሽ። ወደ ሳይሆን ተገድልሽ ነው የምታደርጊው። በራሳችን ብር በራሳችሁ ገንዘብ በራሳችሁ ሃፒ በርዝዴይ እናከብር፣ 200 እናከብር፣ 300 ገብቷለች፣ 500 ገብቷል፣ 150 ገብቷል። ዘር ማንዘርሽ እሱ ሲጀመር ያውቃል። አንቺን ብትሆኝስ ቤተሰቦችሽን አግዢ፣ የተራቡን አግዢ። መስቀል መብላት አተው ማለት ነው። በመስቀል ቀን እያለቀሱ ቆሎ በልቶ የሚያድሩ እናቶች አባቶቻችን በክፍለ አገር አላቸው። እነሱ እናግዝ። ልክስኪሶችን በእኛ ላይ አፋቸው የሚከፍቱት ባለፈው ብሩክ ዩዘር አንበሳ ሲሰጥ አንበሳ ዩዘርዬ እናቴ አባቴ ይላል። ዛሬ ደግሞ ወንድሙ ወጥቶ ምንድን ነው የእናቱ ልጅ ነው እናቱ የእሱ እናት መታ ነው እንደ አንበሳ የሰጠችው። እሱ ራሱ መጣ አንበሳ ይሰጥ። እሱ ራሱ እንኳን ቀጠራው ገም ላይ እኮ አንድ ኮፍያ ሰጥቶ እኮ ነው ያወጣው። የለቃቃሚ ዘር ማናችን ብትሆኑ የሰው ልጅ ክብር ይበልጣል። የሰው ልጅ እነሱን ሲያከብሩ ሌሎችን ያከብራሉ። እንኳን የኔ ውዶች የኛ ሀላቆች ብለው እግራቸው ካሜራ ላይ እየወደቀ እየተነሳ ቢሆንን ምን አልሽ ሰኒ? አንቺ ለምንድን ነው የምታስገቢው? ማንን እንዳታስገቢ ሰንዬ ነግሬሻለሁ። በቃ ከለቃቃሚ ጋር አንቺ ምን አገባሽና? እነዚህ እኮ ባለፈው ኬጂ ሲሰጥ ዩዘር አንበሳ ሲሰጥ እነገኒ ሲሰጡ የእናቴ ልጆች የየባብሎች ይኮራሉ። ገኛ ካምሮ የትም ቢወት እናስፈሩ። አዎ ማን አለ? አንቺ አሁን ቤት ውስጥ ሳለ እንደ አንቺ እና እኔ ብቻ እኮ ነን ያለ ነው። አታስገቡ፣ ማናችሁም አታስገቡ። ይሄ ፎቶ ምናምን አስቀምጣችሁ አታስገቡ። እኔም የራሴን ፎቶ አሁን ዜጋ ነው የማንም ሸቃላ ፎቶ እናስቀምጣለን እንጂ ፎቶ ይሄ የቡታጀራ እኔ ፎቶ አላመጣም። ስለዚህ እናንተም አርፋችሁ ታችሁኑ ታፈርጉ። የቡታጀራ ሲጀመር እሱ ወንድሜ ሁለት መጀመሪያ ጊዜ 4 ልጆች አለ፣ አሁን 6 ልጆች አሉ ይላሉ። ልክስ የለቃቃሚ ዘሮች እናታቸው አባታቸው በየሄዱበት ቦታ እየወለዱ እያስረገዙ ልጆቹ ምን ይሁኑ? እነሱ አባታቸው እንደዚህ ከሆነ እናታቸው እንደዚህ ከሆነ እና ቃም እንደኛ ሬሳውላ ርካሽ ብሎ ደግሞ አሁን በእኛ ላይ አረብ ሀገር ያሉ ሰዎች ላይ ይመጣል እንደ የሬሳ ልጅ
ማለት ነው እንረግጣለን። እናንተም እዛ ነው የምትረግጡት፣ እኛም እዚህ ነን የምንረግጣችሁ። ሬሳ ርካሽ ሲጀመር ያንተ ሚስት ውስጥ የሞላ ሆዷ ውስጥ የሞላ ይሄ ደምን ቢሆንም አስቀደዋ እንትናክን በተረ የሸፋፋ የመላጣ ልጅ እናንተ ዝም ስል እኮ በጣም እኮ ነው የሚያበዙት። እንዴ ነትና ፍቅርዬ እንዴ ጀምራው ኔትወርክ ራሱ የለም። እኔ ቤት ኔትወርክ ይሰራል እንደ እናንተ ሳኒ አለሽ? ይሰራልሽ። እንደዛ ከሆነ ልሄድባችሁ የመላጣ ልጆች ላይ የምረ ነው አሁን የሚሄደው። አሁን የምረ ነው ቁም ነገር ነው የሚሄደው። ታፕ ታፕ አርጉ። ታፕ ታፕ እያደረጉ ነው። እኔ እኮ ምንም አይታይም፣ ጨለማ ውስጥ ነን ያለው። ፍቅር የእናቷ ነው የሚሰድበው። አሁን ከዚህ በኋላ የእናቷን እያንዳንድሽ የሸቃላ እናቷ ነው የምትቻ ነው የሚገልብጠው። ለምን እነሱ ይከበሩ። መጀመሪያ ሸቃሎች እናንተ ተከበሩ፣ እራሳችሁን አስከብሩ። መጀመሪያ የማንም ደንቆሮ ፎቶ እንጂ አንሮጥም። ከዚህ በፊትም የሰራው ጥፋት ከሆነ ይቅርታ ተባብለ አንድ ላይ ሆነን የተራቡት ጋር እንደርሳለን። በቃ በየወሩ እንኳን ንቁ ብንጥል እንኳን የተራቡ ያለቀሱት ምግብ አጥቶ በበዓል ቀን ሰው ስጋ በልቶ ሲያደር እነሱ ደግሞ ቆሎ በልቶ ወይም የሆነ ነገር በልቶ ውሃ እንኳን በስንት ሰዓት ሳይጠጡ በጎዳና ላይ የሚደርሱ የሚያለቅሱት ወደ ወገኖቹ ጋር እንደረስ መጀመሪያ ማለት ነው። የለቃቃሚ ዘሮች ምስጋና የላቸውም ወይ ከሰማይ ምስጋና የለንም ወይ ከምድር ምስጋና የለንም። በምን ምክንያት ነው እነሱ እኛ ብዙ ጊዜ ከዚህ በፊት በሃይሚ ጊዜ የትገባ እንኳን ዛሬ ነው ያናደደኝ ነገር በሚሉ 12,000 ኮመንት ሁሉን ችላ። ያኔ እኮ ለሷም እኮ የሚዲያ የሚመራ ወንድም እኮ አላት። ሚዲያ ሁሉ እሱ ራሱን ጭምር ሚዲያ የሚመራ ወንድም አላት። ሚዲያ የሚመራ ወንድሞቹ አሉ፣ እህቶቹ አሉ፣ ዘና እያሉ የራሳቸው ክብር ጠብቆ የሰው ክብር የሚጠብቁ አሉ። ማን ነው ደግሞ ይሄ የመጣው? ስለዚህ መጀመሪያ እኛ ለራሳችን ክብር እንኖር። መጀመሪያ እነሱ ደግሞ ይዘው ይከባበሩ። እኛ ምን አገባኝ? ከፈለገ ብሩክ ከልጅቷ ሳይሆን ከማንም ቢሆን ይረገዝም ይወልድ ምን አገባኝ? እኔ ፍቅር ግን እዚህ መጥቶ መዳም ቅመሞችን በእኛ ላይ አፋቸው እንዳይከፍት ማንም ቢሆን ሀቢም ብትሆን ሃይሚን ብትሆን ብሩክን ቢሆን ማንም ቢሆን በእኛ ላይ አፋቸው ከከፈተው እንሄድባታለን። ማናችሁ ላይ ቢሆን ግን ክብር ይኑራቸው ለሰው ልጅ።